ክርስቲያን የተባለ ሁሉ ከመስሪያ ቤት እንዳይቀጠር ሁለተኛው ክፍለ ዘመን ላይ ክርስቲያን የተባለ ሁሉ ሀብት እንዳይኖረው ክርስቲያን የተባለ ሁሉ ማምለኪያ አጸድ እንዳይኖረው ይደረግ ነበረ። ያ ሁሉ ተደረገ። 40 ዓመት እንደ ሽንኩርት ቀረደዷቸው፣ ላጧቸው ሰውነታቸውን፣ ቆዳቸውን ገፈው አሸዋ ከተው አልብሳቸዋል። የገዛ አካላቸውን በአቅማዳ አሸዋ ተሸክመው በገዛ ቆዳቸው ዙረዋል። እጃቸውን ቆርጠው በተቆረጠች ጉረሱ ይሏቸው ነበር። ይሄ ሁሉ ስቃይ አልፈዋል። ግን እስካሁን አለች ቤተክርስቲያን። የኢትዮጵያ ቤተክርስቲያን እንኳን ብታያት የወዲት 40 ዓመት ግራኝ ወደ 17 ዓመት አቃጥሏታል። በጣም ብዙ መከራ በጣሊያን ጊዜ የተሰቃዩት የደብረ ሊባኖስ መነኮሳት፣ የምድረ ከብድ መነኮሳት፣ በዚህ በጎጃም በጎንደር በሸዋ ያለቁ መነኮሳት፣ አዲስ አበባ ውስጥ የታረዱ ሊቃውንት፣ የጣሊያን ወታደር መጥቶ ክርስቲያኖች ነበር የሚያርደው ስራዬ ብሎ። የቅኝ ግዛት የሀብት ማስፋፊያ መስሏቸዋል። ቤተክርስቲያንን ለመግደል ለማጥፋት ነበር የመጡት እንጂማ ሄደው ለግዛት ማስፋፋት የመጣ ሰራዊት ሂዶ መነኩሴ ያርዳል? ለምንድን ነው እነዚህ መነኮሳት አርዳዋቸው የሄዱት? ለምን ይመስላችኋል? ቤተክርስቲያን ግፍ እንድትቀበል ነው። የተሾመ የሚበድላት ቤተክርስቲያን። በደርግ ጊዜ የወጡትን ስቃዮች ታስታውሳላችሁ። 17 አንቀጾች በማስታወቂያ ሚኒስቴር በደርግ ማስታወቂያ ሚኒስቴር የወጣ 17 አንቀጽ ክርስቲያኖች እሁድ እንዳያስቀድሱ አይወማ አይሴማ እያሉ ጧት ስብሰባ እንዲኖራቸው በማድረግ በጣም ብዙ የሆኑ ግፎችን አልፋለች። ስራዬ ተብሎ ታቅዶበት ቤተክርስቲያኒቱን ለማጥፋት እንዲናደርግ ተብሎ ሄዳችሁ ማንበብ ትችላላችሁ። 17 ቤተክርስቲያኒቱን የማጥፋት ታቅዶ በመንግስት ተሰንዶ እስካሁን እየተሰቃየች አለች።